ሰላም ወደ ተመልካዮቼ ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት ፍሬሽማን ኢኮኖሚክስ ፋይናል ኤግዛም ካልኩሌሽን ፓርቱን ነው ይዤላችሁ የመጣሁት። ያው እንደሚታወቀው አብዛኞቹ ግቢዎች ኢኮኖሚክስ ፋይናል ኤግዛም ሲዘጋጅ 10-15 ፖይንት ይዞ የሚመጣው ወርክአውት ፓርት ስለሆነ እና ደግሞ የተለያዩ ግቢዎች ላይ ተደጋግመው የመጡ ጥያቄዎችን ነው ይዤላችሁ የመጣሁት። ያው ጥያቄውን ባይደጋገም በዚህ አይነት ጥያቄ መልክ ነው ማለት ነው አብዛኛው ግቢዎች የሚያወጡት። አሪፍ ጥያቄዎች ናቸው። ለፋይናል በደንብ ነው የሚያዘጋጃችሁ። ሰብስክራይብ እና ላይክ አድርጋችሁ ብትጀምሩት በጣም ደስ ይለኛል። ኩዌሽን ነምበር 1 ሰፖዝ ዛት ሃይፖቴቲካል ፊርም ኢዝ ትራይንግ ቱ ማክሲማይዝ አውትፑት ማክሲማይዝ አውትፑታችን q is equal to 12k ስኩዌር ኤል ነው። ሳብጀክት በጀት ኮንስትራንታችን ደግሞ 5l plus 40k is equal to 900 ነው። what will be level of input and capital input respectively at which total output firm reach as the maximum ይላል። የተጠየቅነው ጥያቄ ሌበር ኢንፑት እና ካፒታል ኢንፑት ስንትና ስንት ብናገኝ ነው እሱ ሪች አዛ ማክሲመም ላይ የምንደርሰው ይላል። ይሄ የምንሰራበት እዚህ ጋር ምርጫ ነው፣ ግን አሪፍ መሆን እንችላለን። እዚህ ጋር እያስገባን መስራት እንችላለን፣ ግን አብዛኛ ጊዜ በወርክአውት ስለሚመጣ በፎርሙላው እንሰራለን ማለት ነው። ይሄን የምንሰራበት ፎርሙላ ምንድነው? እሱ መጀመሪያ ማርጂናል ዩቲሊቲ ኦፍ ኤል ኦቨር ማርጂናል ዩቲሊቲ ኦፍ ኬ እኩል ይሆናል ፕራይስ ኦፍ ኤል ኦቨር ፕራይስ ኦፍ ኬ አርግተን ነው ማለት የምንሰራው። ፕራይስ ኦፍ ማርጂናል ዩቲሊቲ ኦፍ ኤል ማለት ይሄንን ኤልን ደሪቬት እናደርጋለን። ከዛ ማርጂናል ዩቲሊቲ ኦፍ ኬ ደግሞ ኬን ደሪቬት እናደርጋለን። እኩል ይሆናል ፕራይስ ኦፍ ኤል ኦቨር ፕራይስ ኦፍ ኬ ማለት ነው። እንስራው እስኪ አሁን ማርጂናል ዩቲሊቲ ኦፍ ኤል ማለት ኤልን ደሪቬት ነው የምናደርገው። ኤልን እዚህ ጋር ደሪቬት ስናደርግ ከኤል በላይ አንድ ነው ያለው 1 ታይምስ 12 12 ይሆናል 12 ኬ ስኩዌር ኬን አንነካም ኦቨር አሁን ደግሞ ኬን ደሪቬት ስናደርግ እዚህ ጋር 2 አለ 2 ሲባዛ 12 24 ይሆናል 24 ኬ ኤል ይሆናል ማለት ነው። እኩል ይሆናል ፕራይስ ኦፍ ኤል ኦቨር ፕራይስ ኦፍ ኬ ማለት ደግሞ እዚህ ጋር ፕራይስ ኦፍ ኤልን ኦቨር ፕራይስ ኦፍ ኬ ብለን መስራት ነው። ፕራይስ ኦፍ ኤል 5 ነው 5 ኦቨር 40 ማለት ነው። 5 ኦቨር 40 ይሆናል። አሁን እዚህ ጋር ምንድነው የምናደርገው? እናቃለላለን። ይሄኛውን በ12 ስናቃልል 1 ይሆናል። በ12 ስናቃልለው 1 ይሆናል። በ12 ስናቃልለው ደግሞ 2 ይሆናል። ይሄን ደግሞ በ5 ስንመታው 1 ይሆናል። በ5 ስንመታው 8 ይሆናል ማለት ነው። እዚህ ጋር እንጻፈው 1 ኬ ስኩዌር እዚህ ጋር 1 ኬ ስኩዌር አለ የሚቀረው ኦቨር 24ም 2 ኬ ኤል እኩል ይሆናል 1 ኦቨር 8 አይደለ 1 ኦቨር 8። አሁን ምንድነው የምናደርገው? ክሪስ ክሮስ እናባዛዋለን። ክሪስ ክሮስ እናባዛ እኩል ይሆናል 8 1 ኬ ስኩዌር ሲባዛ በ8 8 ኬ ስኩዌር ይሆናል 8 ኬ ስኩዌር እኩል ይሆናል 2 ኬ ኤል ታይምስ 1 2 ኬ ኤል ይሆናል 2 ኬ ኤል ይሆናል። አሁን ምንድነው እሱ የምናደርገው? ኬ ስኩዌርን ለማጥፋት ኦቨር ኬ እንላለን በሁለቱም ፓርት ኦቨር ኬ እንላለን። ኦቨር ኬ ስናደርግ እቺን ኬ በዚህ ትጠፋለች። እቺኛዋ ስኩዌር ደግሞ በዚህኛዋ ኬ ትጠፋለች። ስለዚህ 8 ኬ እኩል ይሆናል 2 ኤል ሆነ ማለት ነው። ቆይ አንዴ ይሄኛውን ላጥፋው። ስለዚህ ስንት ቀረን? 8 ኬ እኩል ይሆናል 2 ኤል ቀረን 2 ኤል። አሁን ምንድነው የምናደርገው? ኤል ለማግኘት ኦቨር 2 እንላለን። ኦቨር 2 ስንል እቺ 4 ትሆናለች። 4 ኬ ኢኳል ቱ 2 በ2 ስጠፋ ኤል ትሆናለች ማለት ነው። ስለዚህ ኤላችን ስንት አገኘን ማለት ነው? ኤል ኢኳል ቱ 4 ኬ ያገኘን ማለት ነው። ኤላችን 4 ኬ ያገኘን። አሁን ምንድነው የምናደርገው? ይሄን ያገኘነውን ኤል እዚህ ውስጥ በጀት ኮንስትራንታችን ውስጥ ነው ማለት ነው የምንጨምረው። እቺኛዋን አንዴ ላጥፋት። እሺ 5 ኢንቱ በዚህ በኤል ቦታ 4 ኬን እንጨምራለን። 4 ኬ ፕላስ 40 ኬ ኢዝ ኢኳል ቱ 900 ማለት ነው። አሁን 5 ታይምስ 4 ኬ ማለት 20 ኬ ነው። 20 ኬ ሲደመር 40 ኬ 60 ኬ ነው። 60 ኬ እኩል ይሆናል 900 60 ኬ እኩል ይሆናል 900። አሁን እንደምናደርገው ኬም ለብቻው ለማስቀረት ኦቨር 60 እንላለን። ኦቨር 60 እንላለን። 60 በ60 ጠፋለች። 0 በ0 ጠፋለች። 90 ሲካፈል ለ6 15 ይሆናል። ኬያችንን ስንት አገኘን ማለት ነው?
ኬ ኢዝ ኢኳል ቱ 15 አገኘን ማለት ነው። ኬን 15 ስናገኝ ደግሞ ኤል እዚህ ጋር በኬ ቦታ 15ን ስንጨምር ስንት ትሆናለች? 60 ይሆናል ማለት ነው። ኤል ኢዝ ኢኳል ቱ 60 ይሆናል ማለት ነው። ኤልን 60 አገኘን ማለት ነው። ስለዚህ የተጠየቅነው ጥያቄ ምንድነው? እሱ መጀመሪያ ሌበርን ከዛ ካፒታልን አስቀምጡ ነው የሚለው። ሪስፔክቲቫሊ ሌበር እና ካፒታል ሌበራችን 60 ነው፣ ካፒታላችን ደግሞ 15 ነው። ስለዚህ 60 15ን የምናገኘው ምን ላይ ነው? እሱ ዲ ላይ ነው ማለት ነው። መልሳችን የሚሆነው ዲ ነው ማለት ነው። ኩዌሽን ነምበር 2 ሰፖዝ የኮንሱመር ዩቲሊቲ ፋንክሽን ኢዝ ጊቨን ባይ ዩቲሊቲ ፋንክሽናችን ሰጥቶናል። የተጠየቅነው ጥያቄ ደግሞ ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ዋይ ነው የተጠየቅነው። ኤክስ ዋይን ከተጠየቅ እንዴት ነው እሱ የምንሰራው? ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ዋይ ማለት ሁሌ ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ማርጂናል ዩቲሊቲ ኦፍ ዋይ ብለን ነው የምንሰራው። ሁሌ ኤክስ ዋይ ከተጠየቅ ማርጂናል መጀመሪያ ኤክስን ደሪቬት እናደርጋለን፣ ከዛ ዋይን ደሪቬት እናደርጋለን ማለት ነው። አሁን እንስራው። ይሄ ኤክስ ዘ ፓወር ኦፍ 4 ኦቨር ዋይ ዘ ፓወር ኦፍ -2 ነው። እቺን -2 ወደ ላይ ስናወጣት ፕላስ እንድትሆንልን ወደ ላይ እናወጣታለን ማለት ነው። ስለዚህ ስንት ይሆናል? ኤክስ ዘ ፓወር ኦፍ 4 ዋይ ዘ ፓወር ኦፍ ይሆናል ማለት ነው። ምክንያቱም -2 ወደ ላይ ስትወጣ 2 ሆና ስለምትወጣ እኩል ይሆናል። መጀመሪያ ማርጂናል ዩቲሊቲ ኦፍ ኤክስን ነው ደርቤ የምናደርገው። ኤክስን ደርቤ ስናደርግ 4x ኪዩብ ዋይ ስኩዌር ይሆናል። ቀጣይ ደግሞ ማን ነው እሱ ደርቤ የምናደርገው? ዋይ ነው ደርቤ የምናደርገው። ኤክስን አንነካም፣ ዋይን ብቻ ነው ደርቤ የምናደርገው። ዋይን ደርቤ ስናደርግ ስንት ይሆናል? 2x 4 ኢኳል ዋይ ነው ማለት ነው የሚሆነው። ምክንያቱም 2 ማይነስ 1 1 ስለሆነ ብንጽፈውን ባንጽፈውን ለውጥ ስለማያመጣ እንደዚህ ይሆናል። አሁን ምንድነው እሱ የምናደርገው? እናቃልላለን። እዚህ ጋር ባይ 2 ስንመታ 2 ይቀራል። ኤክስ ዘ ፓወር ኦፍ 3 እዚህ ጋር ደግሞ ኤክስ ዘ ፓወር ኦፍ 4 አለ። ይሄን ደግሞ እንዴት ነው እሱ የምናጠፋው? እዚህ ጋር 3 ነው ያለው፣ እዚህ ጋር 4 ነው ያለው። ስለዚህ እቺኛው ሙሉ ለሙሉ ጠፋና ከስር አንድ ኤክስ ትቀራለች። ስለዚህ ኤክስ እናደርጋለን። ዋይ ዘ ፓወር ኦፍ 2 ኦቨር ዋይ ማለት ደግሞ እቺኛው ፓወሯ እቺን ታጠፋለች። ስለዚህ ዋይ ከላይ ይሆናል። እኩል የሆነ መልሳችን ስንት ይሆናል? 2 ዋይ ኦቨር ኤክስ ነው ማለት ነው አጠቃላይ መልሳችን። የሁለተኛ ጥያቄ መልሳችን ይሄ ይሆናል ማለት ነው። ይሄ ደግሞ ሶስተኛ ጥያቄ ነው። ኩዌሽን ነምበር 3 ነች። ኩዌሽን ነምበር 3 the utility function of a person consuming two commodity x and y income is 600 ብር given by utility of u is equal to 2x the power of 0.6 y the power of 0.4 if the price of x and y is 20 ብር and 40 ብር respectively find the utility maximum level of consumption x and y ፈልግ ነው የሚለው። ሁለተኛ ደግሞ marginal rate of substitution x y ኦፕቲመም የሚሆንበትን ቦታ ፈልግ ነው እሱ የሚለው። አሁን እዚህ ጋር በጀት ኮንስትራንታችን ተሰጥቶናል 20 እና 40 ነው። ይሄ ማለት ደግሞ ምን ማለት ነው? እሱ ዩቲሊቲያችን ይሄውና እዚህ ጋር ሰጥቶናል። በጀት ኮንስትራንታችን ደግሞ 20 እና እንትን ነው 20 እዚህ ጋር ልጻፈው መሰለኝ 20x + 40y is equal to 600 ነው። እዚህ ጋር ተሰጠን 600 ነው። 600 ነው ማለት ነው። አሁን መጀመሪያ አሁን ይሄን የምንሰራበት ፎርሙላ ከመጀመሪያው ጥያቄ ጋር ተመሳሳይ ነው። ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ማርጂናል ዩቲሊቲ ኦፍ ዋይ ኢዝ ኢኳል ቱ ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ። በዚህ ፎርሙላ ነው ማለት ነው የምንሰራው። ላይም በዚህ ፎርሙላ ነበር የሰራ ነው፣ ግን እዛ ጋር ኤል እና ኬ ስለሰጠን ማርጂናል ዩቲሊቲ ኦፍ ኤል ኦቨር ኬ ብለን የሰራ ነው። እዚህ ጋር ደግሞ ኤክስ እና ዋይ ስለሰጠን መጀመሪያ ኤክስን ደሪቬት እናደርጋለን፣ ከዛ ዋይን፣ ከዛ ደግሞ ፕራይስ ኦፍ ኤክስን ኦቨር ፕራይስ ኦፍ ኤል ማለት ነው። እዚህ ጋር ማርጂናል ዩቲሊቲ ኦፍ ኤክስን ደሪቬት ስናደርግ 0.6 ታይምስ 2 ማለት 1.2 ነው። 1.2 ኤክስ 0.6 ማይነስ 1 ማለት ደግሞ
0.6 ማይነስ 1 ማለት ደግሞ 0.4 ነው የሚሆነው ማለት ነው። ማይነስ 0.4 ነው የሚሆነው ማይነስ 0.4 ይሆናል። ዋይን እንዳለች ለመንጽፋት ዋይ ኢዝ ኢኳል ቱ 0.4 ነው እሱ መንጽፈው ማለት ነው። ኦቨር ቀጣይ ደግሞ ማርጂናሊቲ ኦፍን ዋይን ነው ደርቤ የምናደርገው። ማርጂናሊቲ ኦፍ ዋይን ደርቤ ስናደርግ 0.4ን እዚህ ጋር 0.4ን በሁለት እናባዛለን። በሁለት ስናባዛ 0.8 ትሆናለች። 0.8 ኤክስን እንዳለ ነው መጽሐፍ አካላይ 0.6 ዋይ ደግሞ 0.4 ማይነስ 1 ማለት ደግሞ ስንት ነው? እሱ 0.4 ማይነስ 1 ማለት ማይነስ 0.6 ነው። ማይነስ 0.6 ነው። ይሄ ማይነስ እነኚህ 0.4 ምናምን መቀነስ ምናምን ካቃታችሁ እንደዚህ ነው የምትሰሩት። 4/10 ብላችሁ ማይነስ 1 ብላችሁ መስራት ትችላላችሁ ማለት ነው። ኢዝ ኢኳል ቱ ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ እዚህ ጋር ያለችዋን እንሰራለን ማለት ነው። ፕራይስ ኦፍ ኤክስ ማለት 20 ነው። 20 ኦቨር 40 ነው። 20 ኦቨር 40 ማለት ደግሞ 1 ኦቨር 2 ነው። 1 ኦቨር 2 ማለት ነው። እሺ አሁን እዚህ ጋር የምንሰራው እዚች ጋር ያለችዋን 1.2 የምትለዋን እና 0.8 ይላል። እዚህ ጋር ፖይንቷን ለማጥፋት 0 እናደርጋለን። ሁለቱም ጋር 0 ስናደርግ እዚህ ጋር ምንድነው እሱ የሚሆነው 12/8 ይሆናል። 12/8 ማለት ደግሞ 12/8 ይሆናል። 12/8 ማለት ደግሞ ምን ማለት ነው? እሱ 3/2 ማለት ነው። 3/2 ማለት ነው። እዚህ ጋር ደግሞ x the power of 0.4 ነው። ከስር ደግሞ x the power of 0.6 ነው። ስለዚህ ምንድነው እሱ የምናደርገው እቺኛዋን ማይነስ ስለሆነች እታችን እንወስዳታለን ፕላስ እንድትሆን እቺን እዚህ እናመጣታለን ፕላስ እንድትሆን ምክንያቱም 0.4 ታይምስ 0. minus 0.4 times minus 0.4 plus 0.6 is equal to 1 ስለሆነ እቺኛውን እታች እናመጣታለን። ይሄ y the power of 0. y the power of minus 0.6 የምትለዋን ደግሞ እዚህ ላይ እናመጣትና ከ0.4 ጋር ስንደምራት 1 ስለምትሆንልን እንደዛ እንደምራለን ማለት ነው። እንደዛ ስናመጣው ስንት ይሆናል? y over x ይሆናል ማለት ነው። እቺኛዋ የዋጋ እዚህ ስመጣ ፕላስ ትሆናለች። እቺኛዋ ደግሞ እዚህ ስመጣ ማይነሷ ፕላስ ስለምትሆን እንደዚህ ትሆናለች። is equal to 1/2 አንደኛውን ላጥፋው። እሺ እዚህ ጋር ልጻፈው 3y over 2x is equal to 1/2 አሁን ክሪስ ክሮስ እናባዛለን። ክሪስ ክሮስ እናባዛ 3y times 2 6y is equal to 2x times 1 2x ይሆናል። 2x ይሆናል። አሁን x ለብቻ ለማስቀረት ኦቨር 2 እንላለን። ኦቨር 2 ስናደርግ እዚህ ጋር 3 ይሆናል። 2 በ2 x is equal to 3y ኤክስን ስንት አገኘን? 3y ያገኘን ማለት ነው። አሁን እቺን 3y ያገኘናትን የት ውስጥ ነው የምንጨምራት? እዚህ ውስጥ እንጨምራለን። 20 ኢንቱ በኤክስ ቦታ 3y ነው የምንጨምረው እዚህ ጋር 3y ፕላስ 40y is equal to 600 ዚኳቱ 600 ነው በቃ እዚህ ጋር። እሺ 20 ሲባዛ 30 20 ሲባዛ 3y 60y 60y ሲደመር 40y 100y ይሆናል። 100y እኩል ይሆናል 600 y ለብቻ ለማስቀረት ኦቨር 100 እናደርጋለን። 100 በ100 ይጣፋል። 20 በዚህ ጋር 20 ይቀራል። 6/1 ይሆናል። y is equal to 6/1 ማለት ደግሞ 6 ስለሆነ y is equal to 6 ይሆናል ማለት ነው። ቀጣይ አሁን ደግሞ xን እዚህ ጋር ስንት አገኘን? ቆይ እዚህ ጋር እንደ ካለው ልቀይረው። xን እዚህ ጋር ስንት ነው እሱ ያገኘነው? 3y ነበር ያገኘነው። አሁን እቺን y ነው ያገኘናትን እዚህን በy ቦታ እንተካለን ማለት ነው። ስንተካ ስንት ይሆናል? 3 ሲባዛ 6 እኩል ይሆናል 18 ይሆናል ማለት ነው። ስለዚህ ኤክሳችን ስንት ነው? እሱ x is equal to
18 አገኘም ማለት ነው። is equal to 80 እና ጥያቄያችን የሚለው ዩቲሊቲ ማክሲማይዝ ሌቭል ኦፍ ኮንሰፕሽን ኤክስ እንደ ዋይ ይላል። ኤክስ እና ዋይን ፈልጉ ነው የሚለው። ኤክሳችን 18 ነው፣ ዋያችን ደግሞ 6 ነው ማለት ነው። ቢ ላይ ደግሞ የተጠየቅነው ዘ ማርጂናል ሬት ኦፍ ሰብስቲሽን ኤክስ ዋይ አት ኦፕቲመም ይላል። አት ኦፕቲመም ከተባላችሁ ሁሌ ይችን ኦፕቲመም ካያችሁ ምንድነው እሱ የምናደርገው ሌላ ምንም ስራ ምናምን ሳንሄድ ማለት ነው በሾርት ካት ፎርሙላ አት ኦፕቲመም ሌቭል ካለ የምናደርገው በጀት ላይናችን ላይ የተሰጠን ኤክስ እንደ ዋይ አለ እሱን ለሁለት ማካፈል ነው ማለት ነው። ኤክስን ለምሳሌ በጀት ላይን እዚህ ጋር 20 ኤክስ ሲደመር 40 ዋይ ኢኩል ይሆናል 600 አይደለ? ይሄን የተሰጠንን ኤክስን ለዋይ እናካፍላለን ማለት ነው። ኤክስን ለዋይ ስናካፍል 20 ሲካፈል ለ40 ማለት ነው። 20 ሲካፈል ለ40 1/2 ነው ማለት ነው አት ኦፕቲመም ሌቭላችን። ይሄ 1/2 ነው ማለት ነው መልሳችን የሚሆነው። ሁሌ አት ኦፕቲመም ከተባላችሁ በጀት ላይን ላይ የተሰጠንን ኮንስትሬንት ኤክስን ለዋይ እናካፍላለን። ይሄኛውን ኤክስ እዚህ ጋር አት ኦፕቲመም የሚያረጋውን እነኚህ ሳይሆን ኤክስ ዋይ የምናካፍለው እዚህ ጋር በጀት ኮንስትሬንት እየተሰጠንን ነው ማለት ነው ለሁለት የምናካፍለው ኤክስን ለዋይ የምናካፍለው። መጨረሻ ላይ አንድ ቦነስ እንደ ቦነስ ልስጣችሁና ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ዋይ እና ዋይ ኤክስ በጣም ነው ልዩነት ያላችሁ። ኤክስ ዋይ ከተባላችሁ የምትሰሩት ምንድነው እሱ ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ማርጂናል ዩቲሊቲ ኦፍ ዋይ አርገታችሁ ነው የምትሰሩት። እንዴት ከተሰጣችሁ ኤክስ ዋይ ተብሎ ከተሰጣችሁ ማለት ነው። ዋይ ኤክስ ተብሎ ከተሰጣችሁ ደግሞ ለምሳሌ ዋይ ኤክስ ተብሎ ከተሰጣችሁ ደግሞ መጀመሪያ እንዴት ነው እሱ የምትሰሩት ማርጂናል ዩቲሊቲ ኦፍ ዋይ ኦቨር ማርጂናል ዩቲሊቲ ኦፍ ኤክስ ነው ማለት ነው የምትሰሩት። ሁሌ እንደዚህ ነው የምትሰሩ ማለት ነው። ዋይ ኤክስ ከተሰጣችሁ ማርጂናል መጀመሪያ ዋይን ደርቤት ታደርጋላችሁ፣ ከዛ ኤክስን ደርቤት ታደርጋላችሁ። ኤክስ ዋይ ከተሰጣችሁ ደግሞ መጀመሪያ ኤክስን ደርቤት ታደርጋላችሁ፣ ዋይን ደርቤት ታደርጋላችሁ። እዚህ ጋር አት ኦፕቲመም ሌቭሉም ይቀየራል። አት ኦፕቲመም ሌቭል እዚህ ጋር ዋይ ኤክስ ኦቨር ዋይ ነበር፣ ኤክስ ኦቨር ዋይ ላይ እዚህ ጋር ግን ዋይ ኦቨር ኤክስ ነው ማለት ነው። አት ኦፕቲመም ሌቭል ከተጠይቃችሁ ዋይ ኤክስ ነው የምናደርገው። ኤክስ ዋይ ደግሞ ከሆነ ኦፕቲመሙ ኤክስ ዋይ ነው ማለት ነው የምናደርገው ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ከተመቻችሁ ሰብስክራይብ እና ላይክ ብታደርጉ በጣም ደስ ይለኛል። ሀሳብና አስተያየት ደግሞ ከስር ኮሜንት ብትጽፉልኝ በጣም አሪፍ ነው። ምክንያቱም ወደፊት ለምሰራቸው ቪዲዮዎች በጣም አሪፍ ይሆናል ማለት ነው ለኔም ለእናንተም። ፒስ አውት